ሰላም ጤና ይስጥልኝ ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 9 ፊዚክስ ቪዲዮ ቱቶሪያል ዩኒት 6 ሜካኒካል ኦሲሌሽን ኤንድ ሳውንድ ዌቭ ፓርት 35 በባለፈ ቪዲዮ ላይ ስለ ሳውንድ ዌቭ አስተምሬያችሁ ነበረ። እስኪ የተወሰነውን ላስታውሳችሁና ወደ ዛሬው ርዕስ አስተዋውቃችኋለሁ። በባለፈ ቪዲዮ ላይ ሳውንድ ዌቭ የሳውንድ ዌቭ ምንድን ነው? ከዛ በፊት የተማርነው ርዕስ ነበረ። በተለይ ትራንስቨርስ እና ሎንጊቲዩዲናል ዌቭ የሚባል አለ። በተለይ ዳይሬክሽን ኦፍ ዌቭን መሰረት አድርገን በዛ ክላሲፋይ ስናደርግ ሳውንድ ዌቭ ማንኛው ውስጥ ይመደባል ስንል ሎንጊቲዩዲናል ዌቭ ላይ እንደሚመደብ በባለፈ ተምራችኋል። ስፒድ ኦፍ ሳውንድ እንግዲህ ስፒድ ኦፍ ሳውንድ በተለያዩ ሚዲየም ይፈልጋል። ምክንያቱም መካኒካል ዌቭ ነው። ሳውንድ ዌቭ ሚዲየም ይፈልጋል ምክንያቱም መካኒካል ዌቭ ነው። ሜካኒካል ዌቭ ከሆነ ደግሞ ወይ ሶሊድ ወይ ሊኩዊድ ወይ ጋዝ የሆነ ማቴሪያል ወይ ሚዲየም ይፈልጋል ማለት ነው። ትራንስቨርስ ወይም ፕሮፓጌት ለማድረግ እሱን አይተናል። ስለዚህ በማንኛው ላይ በጣም ይፈጥናል? ሶስቱንም ማቴሪያል ሊጠቀም ይችላል እያልን ነው። ስለዚህ በማንኛው ላይ ይፈጥናል? በሶሊድ ላይ ሞር ፈጣን ነው። ከዛ በሊኩዊድ ከዛ በጋዝ ኦርደር አስቀምጠን ነበረ። እሱ የባለፈ ቪዲዮ ነው። ሌላው ደግሞ ፕሮፐርቲ፣ በተለይ ፕሮፐርቲው ላይ የሳውንድ ፕሮፐርቲ ማለት ነው። የመጀመሪያው ሪፍሌክሽን ይባላል፣ ሁለተኛው ሪፍራክሽን ይባላል፣ ሶስተኛው ዲፍራክሽን፣ አራት ኢንተርፈረንስ። እነዚህ የሳውንድ ፕሮፐርቲ ናቸው ወይም ሳውንድ ዌቭ ፕሮፐርቲዎቹ ናቸው። ሪፍሌክሽን ስንል እንግዲህ ባውንስ ባክ ማለት ነው። ይህ ድምፅ ከሆነ ከሶሊድ ነገር ጋር ወይም ከገደል ሊሆን ይችላል፣ ከህንፃ ጋር ሊሆን ይችላል፣ ተጋይቶ ሲመለስ ኢኮ ይፈጥራል። ያ ኢኮ ሪፍሌክሽን ይባላል። በባለፈ ሞር አስተምሬያችኋለሁ ለማስታወስ ያህል ነው። ሁለተኛው ደግሞ ሪፍራክሽን ይባላል። ሪፍራክሽን ብለን የምንጠራው እንግዲህ ሳውንድ በሁለት ወይም ከዛ በላይ በሆኑ ሚዲየም ላይ በሚያልፍበት ጊዜ እያንዳንዱ ሚዲየም የራሱ ልዩነት አለው። ማቴሪያሉ እንደሚለያዩ ሁሉ ሚዲየሙ ራሱ ይለያያል። ስለዚህ ሚዲየሙ ሲለያይ ቤንዲንግ ይፈጥራል። ቤንዲንግ ማለት ዳይሬክሽን ነው። ለምሳሌ መጀመሪያው ማቴሪያል ላይ በጣም ፈጣን የሆነ ሳውንድ ዌቭ ሊኖር ይችላል። ሁለተኛው ላይ ደግሞ ከመጀመሪያው የሚያንስ ሊሆን ይችላል። በዛን ጊዜ ዳይሬክሽኑ ቤንድ ይሆናል ማለት ነው። መታጠፍ ይጀምራል ማለት ነው። ሪፍራክሽን ይባላል። ሶስተኛው ደግሞ ዲፍራክሽን ነበር ያስተማርኳቸው። ዲፍራክሽን ማለት ድምፅ ስፕሪድ አውት ሲያደርግ ማለት ነው፣ ሲበታተን። ለምሳሌ ጎረቤት ያለ ድምፅ እናንተ ጋር የሚደርሰው በምን መልኩ ነው ስንል በአየር አማካኝነት ነው። በስፕሪዲንግ ተበታትኖ በተከፈተ በር ወይም በመስኮት ወይም በሆነ ቀዳዳ ላይ ሾልኮ ይመጣል ማለት ነው። ያ ስፕሪዲንግ አውት ማለት ነው፣ ዲፍራክሽን ይባላል። የመጨረሻ ላይ ደግሞ ያስተማርኳችሁ ኢንተርፈረንስ ይባላል። ኢንተርፈረንስ ማለት ሁለት ወይም ከዛ በላይ የሆኑ ዌቮች በተመሳሳይ ሁኔታ አንድ ቦታ ላይ ሲገናኙ ዌቫቸው መጨረሻ ላይ ዘ ሰም ኦፍ ኢንዲቪጁዋል ዌቭ ይሆናል ወይም ድምራቸው ይሆናል ብያቸዋለሁ። ሁሉም ተደምረው ኢንተርፈረንስ የሚባል ዌቭ ይሰጠኛል ማለት ነው። ኢንተርፈረንስ እንግዲህ በሁለት ይከፈላል፣ እሱን እናየዋለን። ለማንኛውም እዚህ ድረስ በባለፈ ቪዲዮ ላይ አስተምሬያችሁ ነበረ። በዛሬው ቪዲዮ ላይ እንግዲህ ሱፐርፖዚሽን ኦፍ ዌቭ እና ካራክተሪስቲክስ ኦፍ ሳውንድ ዌቭ አስተምራችኋለሁ። ሱፐርፖዚሽን ኦፍ ዌቭ እና ካራክተሪስቲክስ ኦፍ ሳውንድ ዌቭ የሚለውን ሁለት ርዕስ አስተምራችኋለሁ። ሱፐርፖዚሽን ልክ እንደ ኢንተርፈረንስ ነው። የመጀመሪያው ላይ እዚህ ጋር የተጠቀምኩላችሁ ምስል ለሱፐርፖዚሽን ነው። ሁለተኛ ካራክተሪስቲክስ ኦፍ ዌቭ ነው። አንደኛው የሳውንድ ዌቭ ካራክተሪስቲክ ከምንለው ውስጥ ላውድነስ ነው። ላውድ ማለት ድምፅ ነው። እንግዲህ እዚህ ጋር ከታች የምታዩቸው የተለያዩ ድምፆች ናቸው። የተለያየ ቦታ እንግዲህ የተለያየ ድምፅ ይፈጠራል። እኛ ስናወራ፣ አውሮፕላን ሲሄድ፣ ጎረቤት ብረት ሲበየድ ሊሆን ይችላል፣ መኪና ሲያልፍ፣ ጥይት ሲጮህ ወይንም ቦምብ ሲፈነዳ፣ እንግዲህ ሁሉም የተለያየ ድምፅ አለው። ያ ሳውንድ ላውድነስ ይባላል። ላውድነስ ፒች እና እንደዚሁም ኳሊቲ የሚለውን ከካራክተሪስቲክስ ኦፍ ሳውንድ ላይ አስተምራችኋለሁ ማለት ነው። ሱፐርፖዚሽን ልክ እንደ ኢንተርፈረንስ ነው። ሁለት የተለያዩ ዌቮች ካም ቱጌዘር አንድ ላይ ሲመጡ የሁለቱ ድምር ሱፐርፖዚሽን ዌቭ ይባላል። ልክ ኢንተርፈረንስ ዌቭ እንዳልነው ማለት ነው። ሱፐርፖዚሽን ከኢንተርፈረንስ የሚለይበት ምክንያት አለው። እሱን በደንብ ገልጬ እነግራችኋለሁ።
እንግዲህ የዛሬው ቪዲዮ ኮንተንቱ ይሄን ነው ማለት ነው። ከዛ በፊት ግን ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። ማንኛውም ሀሳብ አስተያየት ካላችሁ ጻፉልኝ። የመጀመሪያው ሱፐርፖዚሽን ኦፍ ዌቭ። ሱፐርፖዚሽን ኦፍ ዌቭ ቱ ኦር ሞር ዌቭ ክሮስ አት ኤ ፖይንት፣ ሆነ ፖይንት ላይ ማለት ነው። ክሮስ ማለት መገናኘት ነው። ሁለት ወይም ከዛ በላይ የሆኑ ዌቦች አክሮስ ኤ ፖይንት አንድ ቦታ ሲገናኙ ዲስፕሌስመንታቸው አዝ ዘ ፖይንት ኢዝ ኢኳል ቱ ዘ ሰም ኦፍ ዘ ዲስፕሌስመንት ኦፍ ኢንዲቪጁዋል ዌቭ ማለት ነው። እዛ ቦታ ላይ ያለው ዲስፕሌስመንታቸው ሰም ነው የሚሆነው፣ የሁለቱ ዌቦች ድምር ይሆናል ማለት ነው። ሁለት ወይም ከዛ በላይ የሆኑ ዌቦች አንድ ላይ ተገናኙ። እዛ ቦታ ላይ የተገናኙበት ቦታ ላይ ዲስፕሌስመንቱ የሁለቱ ዌቦች ድምር ይሆናል ነው የሚለው። በደንብ በቁጥራዊ መረጃ የተደገፈ እዚህ ጋር አሳያችኋለሁ። ለምሳሌ ከመጀመሪያው መስመር ላይ ተነሱ። መጀመሪያ የተነሱበት ላይ ተነሱ። እዚህ ጋር ኔጌቲቭ 0.9 ዲስፕሌስመንት። ኔጌቲቭ ሚንስ ዳይሬክሽን ነው፣ ቢሎው ማለት ነው። ቢሎው ከዜሮ በታች መሆኑን ነው የሚያሳየው። ኔጌቲቭ 0.9 ዳይሬክሽኑ ነው። ከታች ዝቅ ብሎ ደግሞ አረንጓዴው በኔጌቲቭ 0.2 ኔጌቲቭ 2.1 ላይ ተነሱ። እንግዲህ ሁለት ዌቦች ለማስሪያ አሳያቸዋለሁ። እነሱም ቀዩን ትኩረት የምታደርጉበት ቀዩ ዌብ እና ማንኛውን ዌብ ነው? አረንጓዴውን ዌብ ማለት ነው። ይሄ ሐምራዊ ዌቡ ወይም ለየት የሚለው ወደ ላይ ከፍ ብሎ የምናገኘው ዌብ ድምራቸው ነው የሚሆነው። እንዴት ነው ድምራቸው ይሄን ያህል የሆነው? እንመለከተዋለን። አሁን ተመልከቱ። እዚህ ቦታ ላይ የቀዩ ኔጌቲቭ 0.9 ነው የተነሳበት። አረንጓዴው ሲነሳ ደግሞ ኔጌቲቭ 2.1 ነው። እንግዲህ የሁለቱ ድምር ሱፐርፖዚሽን ይባላል ብለናል። ሱፐርፖዚሽን ኦፍ ዌብ ወይም የሁለቱ ዌብ ዲስፕሌስመንታቸው የሁለቱ ድምር ነው እያልን ነው። ኔጌቲቭ 0.9 እና ኔጌቲቭ 2.1 በአንድ ላይ ተደምረው ስንት ይመጣሉ ስንል ኔጌቲቭ 3 ይመጣሉ። ኔጌቲቭ 3 ያው ቀለሙ ራሱ የሚያሳያችሁ ልክ ኔጌቲቭ 3 ማለት እዚህ ቦታ ላይ ያለው ነው ታች። ስለዚህ ድምር ማለት ያ ነው። ሁለት ዌቦች በአንድ ላይ ሲገናኙ ሆነ ቦታ አንድ መስመር ላይ ነው የተገናኙት። እንደሚታወቀው ይሄ መጀመሪያው መስመር ላይ ፕሌን ላይ ወይም ዋይ አክሲስ ላይ ተገናኙ ሶስቱም። ሁለቱ ተገናኙ፣ ሶስተኛው ምናቸው ሆነ ማለት ነው? ድምራቸው ሆነ ማለት ነው። የሁለቱ ድምር ሶስተኛውን ወይም ትልቁን ሰማቸውን ሰጠን ማለት ነው። ይሄ ድምር ነው። ሁለት ቁጥሮች ሲደመሩ ከሁለቱ ቁጥሮች ይበልጣል አይደለ? በሂሳብ ራሱ ሁለት ቁጥሮች ሲደመሩ ከሁለቱ ቁጥሮች ይበልጣል ድምራቸው። እሺ ምናልባት ኦፖዚት ካልሆኑ በስተቀር ከሁለቱም ይበልጣል ድምራቸው። እሱን ያው ሂሳብ ትምህርት ነው። አሁን አረንጓዴው አለ፣ ቀዩ አለ። እዚህ ምስሉ ላይ እንደምትመለከቱት የቀዩ ዌቭ እንደዚሁም የአረንጓዴ ዌቭ ሁለቱ ከመነሻቸው ተደምሮ ኔጌቲቭ 3 ድምራቸው መጣ። ስለዚህ ኔጌቲቭ 3 ላይ ያልፋል ማለት ነው። እዚህ ቦታ ላይ ደግሞ ሌላ አንድ ፖይንት እስኪ እኔ ሁለቱም እዚህ ቦታ ላይ ሲገናኙ ሁለቱም ማን ላይ ነው የተገናኙት? 3 ላይ ነው የተገናኙት። 3 ላይ ተገናኙ። ስለዚህ የአረንጓዴው 3 የቀዩ 3 ማለታችን ነው። ስለዚህ ሲደመሩ ይመጣሉ 6። 6 ደግሞ ይኸውላችሁ ላይ ነው ያለው 6። በዛ ቦታ ላይ ያለው የ6 ድምር እዚህ ቦታ ይሆናል ማለት ነው። ድምራቸው እንደዚህ ነው የምታገኙት። ይህ ሱፐርፖዚሽን ይባላል። ሁለቱ ዌቦች አንድ ላይ ሲገናኙ የሁለቱ ድምራቸው ወይም የኢንዲቪጁዋል ድምሩ ዲስፕሌስመንቱን ይሰጠናል ነው የሚለው ሱፐርፖዚሽን። ሱፐር ማለት የበላይ ማለት ነው። የበላይ እንዲሆን ከተፈለገ ደግሞ ሁለቱ መደመር አለባቸው ማለት ነው። ስለዚህ ሁለቱ ዌቦች ተደምረው ይሄን ሰጡ ማለት ነው። ተመልከቱ፣ አረንጓዴው ሲደመር ቀዩ ይሄኛውን ዌብ ሰጡኝ ማለት ነው። በማንኛውም ቦታ ላይ እየሄዳችሁ ብትደምሩ የትኛውም ቦታ ለምሳሌ አንድ ድምር ታችን ደምር ኔጌቲቭ 4 የቀዩ ነው፣ የአረንጓዴው ደግሞ ኔጌቲቭ 2.7 ላይ ነው። ስለዚህ በዛ ፖይንት ላይ የሁለቱ ድምራቸው ስንት ይመጣል ማለት ነው? ኔጌቲቭ 6.7 ይመጣል ማለት ነው። ኔጌቲቭ 6.7 ደግሞ ይሄውላችሁ እዚህ ጋር ኔጌቲቭ 6.7 በዚህ አካባቢ ላይ ነው ያለው፣ በዚህ በታች ማለት ነው። ኔጌቲቭ 6.7 እያንዳንዳቸው ተደምረው ማለት ነው። ሱፐርፖዚሽን ኦፍ ዌብ ማለት ያ ነው። ሁለት ወይም ከዛ በላይ የሆኑ ዌቦች አንድ ላይ ሲመጡ ቶታል ዲስፕሌስመንታቸው የሁለቱ ድምር ነው ይለናል። ይሄ ሱፐርፖዚሽን ይባላል።
በቁጥር ሁሉ በእንደዚህ መረዳት ትችላላችሁ ማለት ነው። ሌላኛው ኢንተርፈረንስ ነው። ኢንተርፈረንስ አዲስ አይደለም፣ ምክንያቱም በባለፈ አንዱ ፕሮፐርቲ ኦፍ ሳውንድ ላይ የመጨረሻው እንደውም ኢንተርፈረንስ ነበር ያስተማርኳችሁ። ኢንተርፈረንስ ነበረ። when two or more sound wave from different source ከተለያየ ሶርስ ሁለት ወይም ከዛ በላይ የሆኑ ዌቮች መጡ at the same time they interact with each other to produce any wave አዲስ ዌቭ ፕሮዲዩስ ያደርጋሉ። ልክ ከላይ እንደ ሱፐርፖዚሽን እንዳየነው አዲስ ዌቭ ፕሮዲዩስ ሆኗል። ሁለቱ ተደምረው አንድ አዲስ ዌቭ ፕሮዲዩስ አድርገዋል። ልክ ኢንተርፈረንስም እንደዛው ነው። እሺ the new wave is the sum of the different wave is called interference ይባላል። ስለዚህ ኢንተርፈረንስ እና ሱፐርፖዚሽን ተመሳሳይ ናቸው ማለት ነው። ነገር ግን ሁሉ ጊዜ አይደለም። ኢንተርፈረንስ ሱፐርፖዚሽን የሚሆነው ሁሉ ጊዜ አይደለም። እዛም እንደምራቸዋለን እዚህም እንደምራለን። ሱፐርፖዚሽን ግን ሁለቱ ተደምረው ማክሲመም የሆነ እንትን ነው የሚመጣልኝ። እዚህ ጋር ግን ላይሆን ይችላል። እስኪ እናያለን። Two waves are said to be in phase when the corresponding point of each wave reach maximum or minimum displacement at the same time. እነዚህ ዌቮች ከላይ ቀይና አረንጓዴውን መለስ ብላችሁ ይዩት። ሁለቱ ዌቮች በተለያየ ኮንዲሽን ላይ ነው ያሉት፣ ተመሳሳይ አይደሉም። እዚህ ጋር ግን ሁለቱ ዌቮች ተመሳሳይ ናቸው። ተመልከቱ፣ የሚደመሩት ራሱ ተመሳሳይ ናቸው። የሚያርፉበት ቦታ ራሱ ተመሳሳይ ነው። እሺ ምልክት እያደረኩ ከታች አሳያችኋለሁ። አንደኛው ዌቭ እዚህ ጋር አንደኛው ዌቭ ላይ ማክሲመም ሲሆን አንደኛው ዌቭ ደግሞ በታችኛው ሳይድ ማክሲመም ይሆናል። ከዛ ሁለቱም ደግሞ ተመልሰው ምን ላይ ይገናኛሉ? ይሄ ኖዱ ላይ ወይም ዜሮ ላይ ይገናኛሉ። ማክሲመም ሲሆኑ ሁለቱ አንድ ላይ ነው። ሚኒመም ሲሆኑም አንድ ላይ ነው። ተመልከቱ እዚህ ቦታ ላይ ማክሲመም ሲሆኑም አንድ ላይ ነው። ይሄኛው ማክሲመም ሲሆን በላይኛው፣ አንደኛው ደግሞ በታች በኩል ማክሲመም ይሆናል። ሚኒመም ደግሞ ዜሮ ላይ ሁለቱም እኩል ቦታ ይገናኛሉ። አሁንም ማክሲመም ይሆናሉ ሁለቱም፣ ከዛ እኩል ይገናኛሉ። ማክሲመም ይሆናሉ፣ እኩል ቦታ ይገናኛሉ። ይሄኛው በዚህ አቅጣጫ ይሄዳል ላይኛው፣ ይሄኛው ደግሞ በታችኛው ይሄዳል። በዚህን ጊዜ እነዚህ two waves are said to be in phase ይባላሉ። corresponding points of each wave reach maximum or minimum displacement at the same time. በተመሳሳይ ሁኔታ ሁለቱም አንድ ላይ ይደርሳሉ ማለት ነው። ማክሲመም እና ሚኒመም ቦታ ላይ ማለት ነው። እሺ አሁን ኢንተርፈረንስ ከላይ በአየነው ዴፊኒሽን መሰረት ከሱፐርፖዚሽን ብዙ ግልጽ አልሆነላችሁም አይደለ? እስኪ አሁን ሞር ግልጽ ላድርግላችሁ። ኢንተርፈረንስ በሁለት ይከፈላል። ዲስትራክቲቭ እና ኮንስትራክቲቭ ኢንተርፈረንስ ይባላሉ። ዲስትራክቲቭ እና ኮንስትራክቲቭ ኢንተርፈረንስ ተብሎ በሁለት ይከፈላል። ዲስትራክቲቭ ኢንተርፈረንስ የምንለው እዚህ ጋር ምስሉን ባሳያችሁ፣ ለምሳሌ አንደኛው ዌቭ በዚህ መልኩ ይሄዳል። ሌላኛው ዌቭ ደግሞ በዚህ መልኩ ይሄዳል። ልክ እዛ ጋር እንዳያችሁት ማለት ነው። እንደዚህ ይሄዳል። እንደዚህ እያደረጉ በዚህ መልኩ ይሄዳል። ይህ ማለት መካከላቸው ላይ መስመር አላቸው። ይሄ የላይኛው የታችኛውን ያጠፋዋል። የላይኛው የታችኛውን ያጠፋዋል። በመጨረሻ ውጤቱ ምን ይሆናል? ቀጥ ያለ መስመር ይሆናል። ዌቡ ማለት ነው። ቀጥ ያለ መስመር ይሆናል። አንዱ አንዱን እያጠፋ ካንስሌሽን ይፈጥርና ቀጥ ያለ ዌብ ይሆናል። ይሄ ዲስትራክቲቭ ይባላል። ዲስትራክቲቭ ኢንተርፈረንስ ይባላል። ዲስትራክቲቭ ኢንተርፈረንስ የተፈጠረው በምንድን ነው ስንል ሁለቱ ዌቦች እኩል የሆነ ማግኔቲዩድ ኖሯቸው፣ ነገር ግን እኩል የሆነ ማግኔቲዩድ ኖሯቸው የሄዱበት መስመር ግን ተቃራኒ መሆኑ ነው። አንደኛው ወደ ላይ ሲወጣ ሌላኛው ወደ ታች ይወርዳል። ተመልከቱ። ይሄውኛው ወደ ታች ሲወርድ ይሄ የላይኛው ደግሞ ወደ ላይ ነው የሚወጣው። ከዛ መሃል ላይ ይመጣሉ፣ ይገናኛሉ ፖይንት ላይ። ደግሞ ያኛው በተራው ወደ ታች ሲወርድ ያኛው አፕዋርድ ይወጣል። ተቃራኒ ዳይሬክሽን እየያዙ ሁለቱ ይሄዳሉ ማለት ነው። ስለዚህ ተቃራኒ ስላችሁ በደንብ ተረዱኝ። አንደኛው አፕዋርድ ሌላኛው ዳውንዋርድ ማለት ነው።
እርስ በርሳቸው ይጠፋፉና እንደዚህ መስመር ይፈጥራሉ። ይሄኛው ዲስትራክቲቭ ኢንተርፈረንስ ይባላል። ሁለተኛው ደግሞ ኮንስትራክቲቭ ኢንተርፈረንስ ይባላል። ኮንስትራክቲቭ ኢንተርፈረንስ ደግሞ ለምሳሌ ዌቡን ብስልላችሁ ይሄኛው እንደዚህ ከሆነ ሁለተኛውም ዌብ ልክ እንደዚሁ ነው የሚሆነው። እንደዚህ ይሆናል። ተመሳሳይ ናቸው። ይሄ ያም ሲወጣ ያም ይወጣል። አሁን አንድ ናቸው ማለት ነው ሁለቱ። በዚህን ጊዜ ስንደምራቸው ምን ይሆናል? እስኪ እነዚህን ሁለት ዌቦች እንደምራቸው። ስንደምራቸው መጨረሻ የሚፈጠረው ትልቅ ዌብ ነው። ትልቅ ዌብ ይፈጠራል ማለት ነው። ትልቅ ዌብ ይፈጠራል በዚህ መልኩ ማለት ነው። ስለዚህ የሁለቱ ልዩነት ማየት አለብን ማለት ነው። ኢንተርፈረንስ እነዚህን ኮንስትራክቲቭ፣ ይሄ ከታች ያሳያችሁ ኮንስትራክቲቭ ሲባል ይሄ ላይኛው ደግሞ ዲስትራክቲቭ ይባላል። ኢንተርፈረንስ እነዚህን ሁለት ነገሮች ይይዛል። ሱፐርፖዚሽን ኢንተርፈረንስ ነው ብለናል። መቼ? በኮንስትራክቲቭ ጊዜ ከሆነ ብቻ ነው። በኮንስትራክቲቭ ሱፐርፖዚሽን በኮንስትራክቲቭ ሁለቱ ተደምረው ትልቅ የሆነ ዌብ ወይም ሰም ኦፍ ዌባቸው ትልቅ ሲሆን ኢንተርፈረንስ ሱፐርፖዚሽን ይባላል። ኢንተርፈረንሱ ራሱ ሱፐርፖዚሽን ይባላል ማለት ነው። በዲስትራክቲቭ ጊዜ ግን እርስ በርሱ ተጣፍቶ ካንስሌሽን ወይም ስትሬት የሆነ ምንም ዌብ እዚህ ጋር አይታየንም። ለምሳሌ እዚህ ሁለተኛው ላይ ካንስል ይደራረጉና እንደዚህ ስትሬት ይፈጥራሉ። በዚህን ጊዜ ሱፐርፖዚሽን አይባልም። ስለዚህ ሱፐርፖዚሽን የምንለው በኮንስትራክቲቭ ኢንተርፈረንስ ጊዜ ነው። ስለዚህ ሱፐርፖዚሽን ኢንተርፈረንስ ነው መቼ ከተባለ በኮንስትራክቲቭ ኢንተርፈረንስ ጊዜ ነው። ካልሆነ ግን እርስ በርሳቸው የመጠፋፋት ይፈጥራሉ ማለት ነው። ሱፐርፖዚሽን እና ኢንተርፈረንስ ልዩነታቸው ይሄ ነው ማለት ነው። በዚህ ነው ልዩነታቸውን የምናውቀው። ሁለቱም ሰም ናቸው። ሰም ግን ይለያያል። ለምሳሌ ኔጌቲቭ እና ፖዚቲቭ ሲደመር እና ፖዚቲቭ እና ፖዚቲቭ ሲደመር አንድ አይደለም። ፖዚቲቭ ሲደመር ሞር ትልቅ የሆነ ፖዚቲቭ ይመጣል። ፖዚቲቭ እና ኔጌቲቭ እና ኔጌቲቭም ሲደመር እንደዛው ዳይሬክሽኑ ቀይሮ ግን ትልቅ የሆነ ዳ ወይም ኔጌቲቭ ይሆናል። ተቃራኒ ቁጥሮች ስንደምር ግን ዜሮ ነው የሚመጡት። ካንስሌሽን፣ ይሄ ስትሬት መስመር የፈጠር ነው ለዛ ነው። ወይም የተሰራው እዚህ ጋር ስትሬት የሆነ መስመር ያገኘ ነው። ተጠፋፍተው እኩል የሆነ ማግኒቲዩድ አላቸው፣ ነገር ግን ተቃራኒ ናቸው፣ ይጠፋፋሉ ማለት ነው። የሁለቱን ልዩነት በዚህ ተረዱት። ሱፐርፖዚሽን ኦፍ ዌቭ ኢንተርፈረንስ ዌቭ ነው መቼ? በኮንስትራክቲቭ ጊዜ። ነገር ግን ሁሉም ኢንተርፈረንስ ሱፐርፖዚሽን አይደለም የሚለውን ማወቅ አለ። ሌላኛው ርዕሳውን ስታንዲንግ ዌቭ ይባላል። ስታንዲንግ ማለት ሱፐርፖዚሽን ነው። አሁን ደግሞ ልብ በሉ፣ ስታንዲንግ ዌቭ ማለት ሱፐርፖዚሽን ኦፍ ቱ አይዴንቲካል ዌቭ ትራቨሊንግ ኢን ኦፖዚት ዳይሬክሽን ኢን ዘ ሴም ሚዲየም ጊቭ ስታንዲንግ ዌቭ ስቴሽነሪ ዌቭ ይፈጠራል ነው የሚላችሁ። ቱ አይዴንቲካል ዌቭ ትራቨሊንግ ኢን ኦፖዚት ዳይሬክሽን ኢን ዘ ሴም ሚዲየም ጊቭስ ስታንዲንግ ወይም ስቴሽነሪ ዌቭ ይፈጠራል። አሁን እዚህ ጋር እንመልከት። ሁለት ዌቦች አሉ። አንደኛው በአረንጓዴ ያለ ከላይኛው፣ ሁለተኛው ደግሞ ይሄ ሰማያዊ ፈዘዝ ያለው ሰማያዊ ያለ። እስኪ የሁለቱን ዌብ ዳይሬክሽን እንመልከት። እዚህ ጋር ሂዱና አንደኛው ወይም ይሄ ፈዘዝ ያለው ሰማያዊ በዚህ መልኩ ነው ያለው። ያኛው ደግሞ ተቃራኒ ነው፣ በዚህ አቅጣጫ ነው ያለው። ከታች ተመልከቷቸው። አምፕሊቱድ የሚለው ጋር የተጻፈ ምልክት አለ። አረንጓዴው ወደ የት አቅጣጫ ነው? ወደ ግራ ነው። እሺ፣ ይሄኛው ደግሞ ወደ ቀኝ ነው፣ ፈዘዝ ያለ ሰማያዊ። ከዛስ እነዚህ ሁለት ዌቦች ሲደመሩ ምን ያደርጋል? ኦፍ ቱ አይዴንቲካል ትራቨል ኢን ኦፖዚት ዳይሬክሽን ኢን ዘ ሴም ሚዲየም፣ በአንድ ሚዲየም ላይ በኦፖዚት ዳይሬክሽን ሚዲየም ጊቭ ስታንድስ ስቴሽነሪ ዌቭ ይፈጠራል ይላቸዋል። ስቴሽነሪ ዌቡ እንደምታዩት በጥቁር ቀለም የተጻፈው ሱፐርፖዚሽን ወይም ስታንዲንግ ዌቭ ያልነው ይሄ ጥቁሩ ነው፣ ደመቅ ያለው ከታች። ሁለቱ ምን ተደርገው ነው የተገኙት? ተደምረው ነው የተገኙት። ሁለቱ ተደምረው ነው የተገኙት። ማናማ ፈዘዝ ያለ ሰማያዊ እና አረንጓዴው አንድ ላይ ተደምረው፣ ግን ሁለቱ አቅጣጫቸው አንዱ ወደ ግራ ሌላኛው ወደ ቀኝ ነው።
ቅድም አንዱን አፕ እና አንዱን ዳውን አድርጌ ልክ ዲስትራክቲቭ ኢንተርፈረንስ ላይ እንዳሳየኋችሁ ይሄኛው ደግሞ ሌፍት እና ራይት ኦፖዚት ሆኖ ስቴሽነሪ ዌቭን ክሬት አድርጓል ማለት ነው። ከታች በጥቁር ደመቅ ብሎ የተጻፈው ሰም ነው። እዚህ አንድ አምፕሊቱድ አለ የአረንጓዴው፣ ሌላኛው ደግሞ የፈዘዝ ያለ ሰማያዊው ሌላኛው አምፕሊቱድ አለ። የሁለቱ ድምር ይሄ ጥቁሩን ይሰጣችኋል። ቱ አምፕሊቱድ ይሆናል ማለት ነው። ዋን አምፕሊቱድ ከአረንጓዴው ሌላኛው አምፕሊቱድ ደግሞ ከሰማያዊው ሆነው ቱ አምፕሊቱድ ሰራልን ማለት ነው። ስታንዲንግ ዌቭ ይባላል። ክሬትድ ፍሮም ዌቭ ዊዝ አን አይዴንቲካል ፍሪኩዌንሲ። ይህ የሚሆነው አይዴንቲካል የሆነ ፍሪኩዌንሲ እንደዚሁም አይዴንቲካል የሆነ አምፕሊቱድ ኢንተርፈሪንግ ዊዝ ዋን አናዘር ዋይል ትራቭሊንግ ኢን ኦፖዚት ዳይሬክሽን። ትራቭል የሚያደርጉት መቼ ነው? ኦፖዚት ዳይሬክሽን ማለት ነው። ኦፖዚት ዳይሬክሽን። ሌላው ኢን ጀነራል ስታንዲንግ ዌቭ ዋን ዛት ኦሲሌት ዊዝ ታይም በት ሪሜን ፊክስድ ኢን አት ሎኬሽን። ስታንድ ማለት ወጥ የሆነ የቆመ ማለት ነው። ወጥ የሆነ ዌቭ ማለት ነው። ፍሪኩዌንሲ እንግዲህ ሁለት ወይም ከዛ በላይ የሆኑ ዌቮች ተመሳሳይ ፍሪኩዌንሲ ተመሳሳይ አምፕሊቱድ ካላቸው እና ተቃራኒ ከሆኑ ባላንሳቸውን ጠብቀው እዛው ላይ ባሉበት ይቆማሉ። ዌቭ ራሱ ባለበት ነው የሚቆመው እና ስታንዲንግ ዌቭ የተባለበት ምክንያቱም ለዛ ነው። ፍሪኩዌንሲው ካልተቀየረ አምፕሊቱድ ካልተቀየረ እዛው ባለበት ይቆማል ማለት ነው። ይህ አይነት ዌቭ ስታንዲንግ ዌቭ ይባላል። ከታች እንደምታዩት ነው። ሁለት የተለያዩ ዌቮች አሉ። ሁለት ዌቮች አንድ ላይ ደመር ናቸው። ሲደመሩ ይሄ በጥቁር ያለው ቀለም የሁለቱ ድምር ነው። እንዳለ ባለበት ይቆማል ማለት ነው። ባለበት ይቆማል። ሌላኛው እዚህ ጋር እንደምትመለከቱት አንድ ልዩነቱን ደግሞ ልንገራችሁ። ልዩነት ሳይሆን የሚያመሳስለው የሚያልፍበት ቦታ ወይም ይሄ ፔሪድ ብለን የምንጠራው ፔሪዱ ሊሆን ይችላል ወይም ፍሪኩዌንሲ ብለን ብንጠራው ችግር የለም። ተመሳሳይ ቦታ ነው ያለው። ልዩነቱ ሱፐርፖዚሽኑ ከፍ ማለቱ ነው። አምፕሊቱድ ላይ ለውጡ አምፕሊቱዱ ከፍ ብሏል እንጂ ተመሳሳይ ቦታ ነው እየቆረጠ የሚሄደው ማለት ነው። እዛ ታች ምልክት እያደረኩላችሁ የትንሹም የሱፐርፖዚሽን ዌቭም ወይም የስታንዲንግ ዌቭም ተመሳሳይ ቦታ ነው እየነኩ የሚሄዱት ማለት ነው። ልዩነት የተፈጠረው ምን ላይ ነው ማለት ነው? ስታንዲንግ ዌቭ የሁለቱ አምፕሊቱድ ድምር ነው። ስለዚህ አምፕሊቱድ ማለት ደግሞ ወደ ላይ ነው። ሄቱ አምፕሊቱድ እንለዋለን። ከዚህ ቀደም ተምራችኋል። ሄት ብቻ ነው የጨመረው። አሁን ይሄ ጋር ሄቱ ልዩነቱ ይችውላችሁ። ይሄ የሄት ልዩነት ነው። የሁለቱ የሄት ልዩነት ማለት ነው። ይሄ ስታንዲንግ ዌቭ ይባላል። ተመሳሳይ ፍሪኩዌንሲ ተመሳሳይ አምፕሊቱድ ሲኖረው ባለበት ይቆማል ወይም ምንም አይቀየርም ማለት ነው። ዌቭ እንዳለ በዛው ላይ ምንም ለውጥ ሳይፈጥር እንዳለ ይቆማል። ስታንዲንግ ዌቭ ይባላል። ሌላው እዚህ ማስተምራችሁ ርዕስ አንቲኖድ እና ኖድ የሚባሉ ርዕሶችን ነው። አንቲኖድ ማለት the position of standing wave where the medium at which maximum displacement occur are called antinode ይባላል። አንቲኖድ የምንለው ከታች ያለው ወይም ከላይ ምልክት ላድርግላችሁ። አንቲኖድ እዚህ የከበብኩት ነው። አንቲኖድ ማክሲመም ዲስፕሌስመንት ማለት ነው። ወይም ትልቅ ከፍታ የፈጠረው በዚህ በስታንዲንግ ዌቭ ላይ ማለት ነው። ኦን ስታንዲንግ ዌቭ ላይ ማክሲመም ዲስፕሌስመንት የተፈጠረበት አንቲኖድ ይባላል። the position of standing wave for the medium at which minimum or zero displacement የምንለው ደግሞ እዚህ መስመሩ ላይ ነው። ስትሬት መስመሩ ላይ ከታች ምልክት አድርጌላችኋለሁ። እነዚህ እዚች ቦታ ላይ ዲስፕሌስመንት ዜሮ ነው የሚሆነው። ዜሮ ማለት ስትሬት ላይኑ ላይ ማለት ነው። ወይም ኤክስ አክሲሱ ላይ በኤክስ አክሲሱ ላይ ኖድ ይባላል። ይሄ ኤክስ አክሲሱ ላይ ያሉት ምልክቶች በመም ኖድን ያሳያሉ። the position on standing wave where the medium at which zero displacement እዛ ቦታ ላይ ዜሮ ዲስፕሌስመንት ነው። ዜሮ ዲስፕሌስመንት are called ኖድ ይባላል። እስኪ የመጀመሪያው ኖት ዛት ይላቸዋል። the distance between adjacent antinode ላምዳ ኦቨር 2 ኖድ ብለን የምንጠራው ይሄ አንቲኖድ ብለን የምንጠራው ይሄ ከላይ ጉብ ያለው ነው ወይም ወደ ላይ የታጠፈው ነው።
ወይም ከታችም ቢሆን እዚህ ጋር የወረደው ማለት ነው አንቲኖድ ነው። እዚህ ቦታ ሊሆን ይችላል ያው አንቲኖድ ይባላል። ስለዚህ the distance between adjacent antinode ማለት ላምዳ ኦቨር 2 adjacent antinode adjacent antinode የምንለው የት ድረስ ነው? እነዚህ ኖዶች ወይም ከዚህ አንቲኖድ እስከዚህኛው አንቲኖድ ላምዳ ይባላል። ስለዚህ ላምዳ ኦቨር 2 የቱ ነው? the distance between adjacent antinode is called ወይም is equal to ላምዳ ኦቨር 2 ይለኛል ከላይ የቱ ነው? እሺ ከታች ነጠብጣቡን በደንብ ተመልከቱ። በዚህ ነጠብጣብ ላይ የመጀመሪያ ኖድ አንቲኖድ 1 ልበለው አንቲኖድ 1 adjacent ማለት ተከታታይ ማለት ነው። ተከታታይ ወይም ጉርብታም ማለት ነው። ከዚህ በመቀጠል ሌላ አንቲኖድ የት ነው ያለው? ሁለተኛው ነጥብ ይታያችኋል እዚህ ቦታ ላይ ይሄኛው ማለት ነው ወደ ታች የታጠፈው እስከዚህ ድረስ ላምዳ ኦቨር 2 ላምዳ ኦቨር 2 ማለት ይሄ ነው። ላምዳ ኦቨር 2 ከየት እስከ የት ነው ብላችሁ እንዳትጠይቁ ምናልባት ላምዳ ኦቨር 2 ማለት ይሄ ነው። the distance between two adjacent antinode adjacent ማለት ለምሳሌ ይሄን ኖድ 1 ብዬ አንቲኖድ 1 ብዬ ከላይ አንቲኖድ 1 ብዬ ቀጣይ የማገኘው አንቲኖድ ማለት ነው። ከአንቲኖድ ኖድን አገኛለሁ። ከዛ ደግሞ ሌላ አንቲኖድ አገኛለሁ ወደ ታች ወርጄ። ስለዚህ ሁለት ኖድ ተከታትለው የሚገናኙበት ርቀት ላምዳ ኦቨር 2 ይባላል። የመጀመሪያው ይሄ ነው። የሁለተኛው ደግሞ ከታች ላይ ያለው ማለት ነው። adjacent አንቲኖድ ይባላሉ። ላምዳ ኦቨር 2 ነው። ሁለተኛው the distance between two adjacent node is equal to ላምዳ ኦቨር 2 አሁን ደግሞ እንመልከት። ኖድ የት ነው ያለው? ከላይ መጀመሪያ ኖድ የቱ እንደሆነ ላሳያችሁ። ኖድ ማለት ልክ ዲስፕሌስመንታችን ዜሮ የሚሆንበት ቦታ ነው ብለናል። ከላይ ኖድ ወይ ሚኒመም ነው ወይ ዲስፕሌስመንት ዜሮ የሚመጣበት ነው። ዲስፕሌስመንት የት ነው ዜሮ የሚመጣው? እዚህ ቦታ ላይ ይኸው በቀይ ከባ ያለው ይሄ ዲስፕሌስመንት ዜሮ የሚመጣበት ነው። ዲስፕሌስመንት ዜሮ የሚመጣበት ማለት በሌላ አባባል ኖድ ማለት ነው። ከኖድ እስከ ኖድ ይሄ ሁለት ኖድ ይታያችኋል። the distance between two adjacent node is equal to ላምዳ ኦቨር 2 ሁለት ኖዶች እዚህ ጋር ይታያችሁ ከሆነ ሁለት ኖዶች ይህ የዚህ ርቀት ላምዳ ኦቨር 2 ይባላል። ላምዳ ኦቨር 2 ከዚህ 1 እስከ 2 ድረስ ያለው ኖድ ላምዳ ኦቨር 2 ይባላል። እሺ ኖድ ለምሳሌ አንድ ሙሉ ሳይክል ዌቭ አንድ ሙሉ ሳይክል ለመንቀሳቀስ ስንት ኖዶችን ይነካል ከተባላችሁ አንድ ሙሉ ሳይክል ሶስት ኖዶች ላይ ያርፋል ማለት ነው። ሶስት ኖዶች ላይ ነው የሚያርፈው። ይህ ማለት እስኪ አንድ ሙሉ ሳይክሉ ላሳያችሁ እዚህ ጋር አንድ ሙሉ ሳይክል ኖዱ ሶስት ቦታ መንካት አለበት። አንድ ይሄንን ብትጠቀልሉት 360 ዲግሪ ወይም አንድ ፉል ሳይክል ነው የሚሆነው። ይሄኛውን አንድ ይሄንን ሁለት ይሄንን ሶስት ኖዶች ባንድ ላይ ሙሉ ሳይክል ይመጣሉ። ስለዚህ ግማሹ ላምዳ ኦቨር 2 ሲሆን ግማሹ ደግሞ ይሄኛው ደግሞ ሌላ ላምዳ ኦቨር 2 ይሆናል። ይሄኛው ሌላ ላምዳ ኦቨር 2 ይሆናል ከሁለቱ ኖድ እስከ ቀጣዩ ኖድ ያለው ከኖድ እስከ ኖድ ላምዳ ኦቨር 2 ይባላል። ሁለት ላምዳ ኦቨር 2 ባንድ ላይ ላምዳ ይባላል። ዌቭ ሌንግዝ የምንለው አንድ ሙሉ ሳይክሉን ነው። ዌቭ ሌንግዝ የምንለው አንድ ሙሉ ሳይክሉን የሚያጠቃልልበት ዲስታንስ ነው። ሌላኛው ሶስተኛ the distance between node and adjacent antinode በአንድ ኖድ እና በቀጣዩ አንቲኖድ መካከል ያለው ርቀት። ሶስተኛው ምስል ላይ ደግሞ እሱን ላሳያችሁ ነው። መጀመሪያ ኖዱ ምልክት ላድርግላችሁ። ኖድ አንቲኖዱ ምልክት አድርጌያለሁ። አንቲኖድ ከዚህ በመቀጠል ምንድነው የምናገኘው? ኖድ ይሄው ዲስታንስ ማለት ከዚህ እስከዚህ ነው ያለው። ይሄንን ቀጥታ ላወርድላችሁ። ከዚህች እስከዚህ ድረስ ያለው ርቀት ማለት ነው። ወደ ታች ኤክስቴንድ አድርጌ አስረዝሜዋለሁ። ይሄ ዲስታንስ ይቺ ዲስታንስ ማለት ነው ላምዳ ኦቨር 4 ይሆናል። ላምዳ ኦቨር 4 ይሆናል። the distance between two adjacent antinode ላምዳ ኦቨር 2 the distance between adjacent node ላምዳ ኦቨር 2 the distance between node and adjacent antinode ላምዳ ኦቨር 4 ይባላል ማለት ነው። አንቲኖድ ማለት the maximum
ዲስፕሌስመንቱን የሚያሳየኝ ሲሆን ኖድ የምንለው ደግሞ ዜሮ ዲስፕሌስመንት ነው ማለት ነው። ሌላኛው ሁለተኛው ርዕስ ካራክተሪስቲክስ ኦፍ ሳውንድ ዌቭ። እንግዲህ የመጀመሪያው ሱፐርፖዚሽን ኦፍ ዌቭን አየን። ሁለተኛው ደግሞ ካራክተሪስቲክስ ኦፍ ሳውንድ ዌቭ። በባለፈ ቪዲዮ ላይ በፕሮፐርቲ ኦፍ ሳውንድ ዌቭን አይተን ነበረ። ለምሳሌ ሪፍሌክሽን፣ ዲፍራክሽን እንደዚሁም ሪፍሌክሽን እና ኢንተርፈረንስን። ዛሬም ኢንተርፈረንስ በተወሰነ መልኩ አየ ነው። እስኪ ካራክተሪስቲክስ ኦፍ ሳውንድ ምን አይነት ካራክተሪስቲክስ አለው? እንግዲህ ሳውንድ ዌቭ ስንል ሳውንድ በመሰረቱ በቫኪዩም ላይ አያልፍም። ሳውንድ ካን ኖት ትራቭል ስሩ ቫኪዩም፣ በቫኪዩም ላይ አያልፍም። ስለሆነም ካራክተሪስቲክስ ኦፍ ሳውንድ የመጀመሪያው ፒች ነው። ፒች ብለን የምንጠራው ዘ ፒች ኦፍ ሳውንድ ዲፔንድ ኦን ዘ ፍሪኩዌንሲ ኦፍ ሳውንድ ዌቭ። ፒች ቀጥታ ግንኙነቱ ፍሪኩዌንሲ ነው፣ ከድግግሞሹ ማለት ነው። ከድግግሞሹ የድምፅ ድግግሞሹ ማለት ነው። ይሄ ፒች ይባላል። አንደኛው ፒች ነው፣ ሁለተኛው ላውድነስ ነው፣ ሶስተኛው ኳሊቲ ነው። ኳሊቲ ብለን የምንጠራው የተለያዩ ድምጾች በተመሳሳይ ሰዓት አንድ ቦታ ሊገኙ ይችላሉ። እኛ ጆሮአችን ላይ ልንሰማቸው እንችላለን። ግን ሁሉንም አንድ ላይ ሁሉንም በአንዴ መስማትና ማዳመጥ የሚለውን ልዩነትም እዚሁ በዚህ ቪዲዮ ላይ እናያለን። እንግዲህ ምንድነው ብዙ ድምፅ አንድ ላይ ቢሰማንም ብዙውን አንሰማውም፣ ያው አናዳምጠውም ማለት ነው። መርጠን የምናዳምጠው አለ፣ መስማትና ማዳመጥ ማለት ነው። እዛ ኳሊቲ ይባላል። እንግዲህ አስፈላጊውን ነገር ወይም የተለየውን ነገር መርጠን እንሰማለን። ይሄኛው ፒች ይባላል። እስኪ የመጀመሪያውን ፒችን እንይ። ዘ ፒች ኦፍ ሳውንድ ዲፔንድ ኦን ፍሪኩዌንሲ፣ ድግግሞሹን ነው፣ የድምፅ ድግግሞሹን ነው። ከታች ሁለት ምስሎች አሉ። መጀመሪያ በግራ በኩል ያለው ምስል በቀኝ በኩል ያለው ምስል ተመልከቱ። ሎወር ፒች እና ሃየር ፒች ይላል። አንድ ድምፅ ቶሎ ቶሎ ሲደጋገም እዚህ ጋር ዌቡ የሚኖረው ፔሪየድ ከፍሪኩዌንሲ ጋር ያው ግንኙነት አላቸው። ግንኙነታቸው ኢንቨርስ የሆነ ማለት ነው። ይህ ማለት ፔሪየዱ በጣም ጊዜው ሲቆይ ፍሪኩዌንሲው ይጨምራል ማለት ነው። አሁን ሁለተኛው ምስል ላይ ልብ ብላችሁ ተመልከቱ። እነዚህ ፒቹን ማለት ነው። ፒቹን የዌቡን ፒች ዝም ብላችሁ ተመልከቱ። እኔ ምልክት እያደረኩ ነው። ፒች ብለን የምንጠራው እሱ ነው። ሃየር ፒች ይባላል። በቀኝ በኩል የመጨረሻው ምስል የድምፅ ድግግሞሽን ነው የሚያሳየው። ፒች ማለት ቶሎ ቶሎ መደጋገሙን ማለት ነው። ቶሎ ቶሎ መደጋገሙን ፒቹ የምንለው እሱን ነው። ቶሎ ካልተደጋገመ ደግሞ ሎወር ፒች ይባላል። በጣም እንደዚህ ይራራቃል ማለት ነው። እንደዚህ በጣም ይራራቃል። አንዴ ይህንን ፕሮፐርቲውን ለማሟላት እነ ዌቭ ሌንግዝ የምንላቸውን እና አምፕሊቱድ እንኳን ከዚህ ጋር ግንኙነት የለውም። በተለይ ፍሪኩዌንሲ ከፔሪየዱ ጋር ዋን ኮምፕሌት ሳይክሉ ማለት ነው። ለምሳሌ አንድን ድምፅ ማለት ነው ስትጠሩ ድምፁን እየጎተታችሁ ወይም ፊደሎቹን እየጎተታችሁ ብትጣሩና ቶሎ ቶሎ ደግሞ ስሙን እየጠራችሁ ብትጣሩ ወይም ስሙን እየጠቀሳችሁ ብትጣሩ ያን ፒቹን እዛ ላይ ማየት ትችላላችሁ። ፒች ማለት እሱ ነው። የሆነን ሰው ስትጠሩ ዝም ብሎ ፊደሉን እየጎተታችሁ ብትጠሩ የዛን ጊዜ ምንድነው ፒቹ ይረዝማል ማለት ነው። ይጓተትባችኋል። በዛ ጊዜ ሎወር ፒች ይባላል። በዌቭ ቀጥታ ምስሉ ይሄን የመጀመሪያው ምስል የመጀመሪያውን ዌቭ ይመስላል። እንደዚህ ይጎተታል ማለት ነው ድምፁ። ድምፅ ስንል ፊደሎቹ ሊሆኑ ይችላሉ። እናንተ ስትጣሩ በዚህ መልኩ ይጎተታል። ሎወር ፒች ይባላል። ፔሪየዱ ይረዝማል አይደለ? ፊደል እየጎተታችሁ ከሆነ የምትጣሩት ወይም የምታወሩት አንዴ እስከምጨርሱ ድረስ ምንድነው የሚሆነው? በጣም ይሳባል ፊደሎች ወይም ጊዜውም ራሱ ይጎተታል። ፔሪየዱም ይረዝማል። ፔሪየድ ከረዘመ ፍሪኩዌንሲው ይቀንሳል። ፔሪየድ እና ፍሪኩዌንሲ ኢንቨርስ ሪሌሽንሺፕ ነው ያላቸው። ፍሪኩዌንሲ ሲጨምር ፔሪየድ ይቀንሳል። ፔሪየዱ ሲጨምር ፍሪኩዌንሲ ይቀንሳል ማለት ነው። በዚህ ጊዜ ሎወር ፒች ይባላል። ፔሪየዱ ጨምሯል፣ ፍሪኩዌንሲ ቀንሷል፣ ሎወር ፒች ይባላል። ፒቹ ሎወር ይባላል። ፔሪየዱ ቀንሷል። ታችኛው ላይ እንመልከት። ፔሪየዱ ቀንሷል። ፒቹ አንደኛ ጥግግቱ ራሱ በጣም የተጠጋጋ ነው። እዚህ ጋር እንደምታዩት ይህ ማለት ቶሎ ቶሎ ኮምፕሌት እያደረገ ነው ማለት ነው። ሳይክሉን ቶሎ ኮምፕሌት እያደረገ ነው ሳይክሉን ማለት ነው።
ፔሪዮዱ ሲቀንስ ፍሪኩዌንሲ ይጨምራል እንደሚታወቀው ፔሪዮዱ ሲቀንስ ፍሪኩዌንሲ ይጨምራል እዚህ ጋር ፔሪዮዱ ቀንሷል ፔሪዮድ ማለት የአንድ ዌቭ ኮምፕሌት ሳይክል ወይም ሙሉ አንድ ዌቡ ሙሉ 365 ዲግሪ ወይም ሙሉ ኮምፕሌት ሳይክል አንድ ሙሉ እስከሚመለስ ድረስ ማለት ነው ዌቡ ትራቭል አድርጎ አንድ ዙር እስከሚሄድ ድረስ ማለት ነው ኮምፕሌት ሳይክል የምንለው ከዚህ ጋር ተነስቶ ለምሳሌ ዌቭ በዚህ ወጥቶ ተመልሶ የነበረበት ቦታ ላይ ሲመለስ ኮምፕሌት ሳይክል ይባላል ይሄ ፔሪዮድ ይባላል ይሄ የሚፈጅበት ጊዜ ፔሪዮድ ነው የምንለው ዋን ኮምፕሌት ሳይክል ፒች ብለን የምንጠራው ይሄንን ነው ፒች ማለት ድግግሞሽ ነው ብያቸዋለሁ ድግግሞሽ እንግዲህ ድግግሞሽ ማለት ምን ማለት ነው ቶሎ ቶሎ ኮምፕሌት አድርጎ የመመለስ ሁኔታ ማለት ነው አሁን ለምሳሌ እኔ ቶሎ ቶሎ ሳወራና ፒችን ለመረዳት ማለት ነው ቶሎ ቶሎ ሳወራና በጣም ቀስ እያልኩ ዝም ብዬ ድምጼን እየጎተትኩ ባወራ የሚፈጠረው ልዩነት ነው ፒች የምንለው ያንን ነው ቶሎ ቶሎ ማወራ ከሆነ ቶሎ ቶሎ ፍሪኩዌንሲው ከፍተኛ ይሆናል ድግግሞሹ ማለት ነው ድግግሞሽ ከፍተኛ ይሆናል ማለት ነው ፔሪዮዱም ትንሽ ነው የሚሆነው ቶሎ ቶሎ አውርቼ ብጨርሳችሁ አሁን ይሄን ያህል ደቂቃ አይፈጅም ነበር ለምሳሌ ያንን በሱ ራሱ መረዳት ትችላላችሁ ሌላው the higher the frequency of the sound the higher their pitch ማለት ነው ፍሪኩዌንሲው ሲጨምር ፒቹ ይጨምራል ፍሪኩዌንሲው ሲጨምር ፔሪዮድ ይቀንሳል ማለት ነው in the higher the pitch sound the particle vibrate per second ማለት ፍሪኩዌንሲ ማለት ነው ባጭሩ ፒች ከፍሪኩዌንሲ ጋር ቀጥተኛ ግንኙነት አለው ፍሪኩዌንሲው ሲጨምር ፒች ይጨምራል ማለት ነው ሁለተኛ ላውድነስ ላይ አሁን ቀጣይ የምናየው ላውድነስ ነው ላውድነስ ደግሞ አምፕሊቱዱ ላይ ነው ቀጥተኛ ግንኙነት ያለው ይህ ማለት ድምጽን ከፍ አድርጎ ከመጣራት ጋር ነው ግንኙነት ያለው ማለት ነው ድምጽን ከፍ አድርጎ ወይም ዝቅ አድርጎ መናገር ማለት ነው ይሄ ድምጹ ትልቅ ሲሆንና ትንሽ ሲሆን ላውድነስ ይባላል ፒች የምንለው ደግሞ ድግግሞሹን ነው ቀጥታ ከፍሪኩዌንሲ ጋር ግንኙነት አለው ስለዚህ አንዱ ካራክተሪስቲክስ ፒች ነው ማለት ነው ፒች ይሄ ነው ሁለተኛው ፕሮፐርቲ ደግሞ ላውድነስ ይባላል the loudness of sound depend የሚሆነው በምንድነው እንግዲህ ላውድ ማለት ድምጽን ከፍ አድርጎ መጥራት ላውድ ድምጽ ነው የተለያዩ ድምጾች አሉ እንግዲህ ላውድነስ ላይ ምሳሌ መሆን የሚችሉ ላውድነስ ፒቹ በፍሪኩዌንሲው ነው ድግግሞሽ ነው ቶሎ ቶሎ ማለት ነው ላውድነስ ደግሞ ከፍ ማለት ነው የድምጹ የራሱ መጉላት ነው ላውድነስ ብለን የምንጠራው ሳውንድ ላይ ያኛው ድግግሞሽ ነው ፒቹ ከላይ ታችሁት ከሆነ ቶሎ ቶሎ ከኖዱ እስከ አንቲኖዱ ቶሎ ቶሎ እንትን ካለ ምንድነው ቶሎ ቶሎ ማለት ድምጽ ስትጠሩ ነበር ያልኳችሁ አይደል ከላይ ለምሳሌ ቶሎ ብላችሁ ስትጨርሱ እኮ ቶሎ ነው ቶሎ እንትን አደረገ ማለት ነው ዌቡ ቶሎ ጨረሰ ማለት ነው ይህ ማለት ፔሪዮዱ እንደዚሁም ፍሪኩዌንሲው ግንኙነት አለው ቶሎ ብሎ ከኖድ አንቲኖድ ጋር ከሁለቱ ኖዶች መካከል ያለው ርቀት በጣም ቅርብ ነው የሚሆነው ፒቹ ላይ ላውድነስ ስንል ደግሞ ድምጹ ከፍ ማለት ነው ላውድነስ ከአምፕሊቱዱ ጋር ነው ዲፔንድ የሚሆነው ከላይ እንደምታዩት አምፕሊቱዱ ላይ ዲፔንድ ይሆናል if the amplitude is greater the sound is louder አምፕሊቱዱ ግሬተር ሲሆን አምፕሊቱድ ማለት ወደ ላይ የሚወጣው ከፍታ ነው ለምሳሌ ይሄን ተመልከቱ ይሄ ወደ ታች የወረደው አምፕሊቱድ ይባላል እዚህ ጋርም እንደዚሁ ተመልከቱ ወደ ላይ የወጣው ሁለቱ እኩል አይደሉም የዚህ ርቀትና የዚህኛው ርቀት አንድ አይደሉም ላውድነሱን ያሳያናል ማለት ነው ቀደም ሲል ያያችሁት ፒቹን ነበር የሚያሳያችሁ ፒች ማለት ቶሎ መደጋገሙን ነው እንጂ ወደ ላይ መውጣት መውረዱን አይደንቀውም ነበር ፒች ላይ the louder the sound the particle move further from their equilibrium position the louder sound the portion further ማለት መራቅ ነው equilibrium position ማለት displacement ዜሮ የሚሆንበት ወይም እኔ ይሄ መስመሩን ያሰመርኩበት ነው ወደ ላይ ሲወጣ ወይም ወደ ታች ሲወርድ ያለው ርቀት ላውድነሱን ይገልጻል ማለት ነው ስለዚህ በጣም ላውድ ከሆነ በጣም ይርቃል ማለት ነው ወደ ላይ በጣም ይርቃል ልክ እንደዚህ ይርቃል ይሄንን ነው የሚያሳያችሁ እሺ the loudness of the sound is measured in decibel ይባላል ይሄ መለኪያ አለ decibel ይባላል loudness of the sound is measured in decibel ይባላል decibel
ስኬል ነው መለኪያ ነው። ሳውንድ ፖሊሽን እስኪ የተለያዩ እዚህ ጋር ምስሎችን ከታች አቅርቤላችኋለሁ። የዓለም ጤና ድርጅት ያስቀመጠው እንግዲህ በዲሲብል አለ። ከላይ እንደነገርኳችሁ ሳውንድ ላውድነሱ በዲሲብል ይለካል። እስከምን ድረስ ነው ኖርማል ድምጽ የምንለው ስንል እስከ 65 ድረስ ኖርማል ነው። እስከ 75 ድረስ ከፍ ሲል ደግሞ ሃርምፉል ነው፣ ጎጂ ነው። ጎጂ ነው ስንል ቀስ በቀስ ማለት ነው። ከ75 ወደ 120 ከፍ ሲል ፔንፉል ነው፣ ህመም ይሰማናል ወይም ጆሮአችን ላይ ጉዳት ሊያደርስ ይችላል። የተለያዩ ድምጾች እንግዲህ እንሰማለን ከዕለት ኑሯችን ማለት ነው። ማንኛው ጥሩ ነው ማንኛው ጎጂ ነው የሚለው መለኪያ ነው። ይሄ ዲሴብል ብለን የምንጠራው እስከ 65 ያለው ኖርማል ነው። ለምሳሌ እስከ 65 ማን አለ? ከታች ተመልከቱ። እዚህ በቀኝ በኩል ያቀረብኩላችኋለሁ። ለምሳሌ ብሪዝ ስንተነፍስ 10 ዲሴብል ነው። ዲሴብሉ 10 ነው። ዊስፔር ማለት ማስነጠስ ነው። ዊስፔር ማስነጠስ ነው። እስከ 20 ዲሴብል ይደርሳል። ቅጠል ሲንቀሳቀሱ ወይም ዛፎች ሲንቀሳቀሱ 30 ዲሴብል ነው። ዝናብ ሲጥል ዝናቡ ይሄ ሬኑ ብለን የምንጠራው መብረቁን እንዳጨምሩ ዝናቡን ብቻ ወደ 40 ዲሴብል ይሆናል። ፍሪጅ ቤታችን ላይ ሲጮህብን 50 ዲሴብል ነው። እንደዚሁም በሁለት ሰዎች መካከል ያለ ንግግር ወደ 60 ዲሴብል ይሆናል ከፍ ይላል። 70 ላይ ደግሞ ካር መኪና አሁን ድምጽ እየረበሸን ይመጣል ማለት ነው። እስከዚህ ድረስ ምንም ችግር የለም። ፍሪጅም አሁን ሲጮህብን ነው ቤት የሚያድረው። ፍሪጅ ያላችሁ ሰዎች መታዘብ ትችላላችሁ። ዝናብም ምንም ያን ያህል አይደለም። ሌላው ሮስት ላለ ዛፍም ሲንቀሳቀስ ያን ያህል ረብሾን አያውቅም። መኪና ላይ ሲደርስ ግን ከኖርማል እያለፈ ነው፣ የረበሸን ነው ማለት ነው። ይረብሸናል። ቤት ቁጭ ብለን አሁን ለምሳሌ መኪና ሲያልፍ አይረብሽም? ከመኪናም ደግሞ እቺ ትንሿ ካር ብለን የምንጠራት ናት። ወደ 80 ከፍ ሲል ደግሞ በጣም ትራክ አሁን ሲኖ ትራክ ሲያልፍና እነዚህ ከባድ ተሽከርካሪዎች ሲያልፉ አይታችኋል ድምጻቸው ምን እንደሆነ። ሌላው ሄር ድራየር ከነዚህ ደግሞ ከፍ የሚል ወደ ጆሮአችን ጠጋ ብሎ ሄር ድራየር ማለት ፀጉር ማድረቂያ አለ። ወደ 100 ከፍ ስንል ደግሞ ሄሊኮፕተር አለ። ሄሊኮፕተር ሲያናውጠው አይታችኋል ሲያልፍ በላያችን። ከዛ ደግሞ ወደ 110 ላይ ትሮምቦን የሙዚቃ መሳሪያ ነው። ያው ቀረብ ካልን ነው ትሮምቦን እንኳን የሚረብሸን። ሄሊኮፕተርም ሌላኛው ወደ 120 ከፍ ሲል ደግሞ ሲረን አለ። ይሄ ጆሮ ላይ በጣም አደጋ የሚያደርስ ነው። ወደ 130 ከፍ ሲል ጄት አለ። እንደዚሁም ወደ 140 ከፍ ሲል ደግሞ ይሄ ፋየር ወርክ አለ። ለምሳሌ ብየዳ ሊሆን ይችላል በሰፈራችን። ይሄ በጣም ከፍተኛ እየሆነ ይሄዳል ማለት ነው። 180 ላይ ልንገራችሁ ምን እንደሚፈጠር። 180 ዲሴብል ሜዥር የሚያደርግ የጦር መሳሪያ ለምሳሌ የጠመንጃ ፍንዳታ፣ ጠመንጃ ሲጮህ መሳሪያ ሲጮህ 180 ከፍ ይላል። ቦምብ ወደ 220 ከፍ ይላል። ከዛ በላይ የሆኑ ደግሞ አሉ በጣም ትልልቅ ጦር መሳሪያዎች። እንደውም እነዚህ መሳሪያዎች የት ቦታ ነው በጣም ትልልቅ ድምጽ ያላቸው? ወደ ከሰው ከሚኖርበት በጣም ሩቅ ቦታ ላይ ነው፣ ወደ በረሃ ቦታ ላይ ነው የሚዘጋጁት ራሱ የሚሰሩትም የሚተኮሱትም ማለት ነው። ካልሆነ ግን ጆሮአችን አይተርፍም ማለት ነው እዛ ቦታ ላይ። ስለዚህ ኖርማሉን አየን፣ ዝቅተኛ ምንም የማይረብሹ ድምጾችን እስከዚህ ድረስ እንደሆኑ በዚህ ሳውንድ ፖሊሽን። some of the adverse effect in hypertension ለምሳሌ ምንድነው የድምጽ መበከል የሚያደርገው ወይም ተጽዕኖ ምንድነው ስንል አንደኛው ሃይፐርቴንሽን ነው። የደም ግፊታችንን ይጨምራል እኮ ያልሆነ ድምጽ ድንገት ቢፈነዳብን ፊታችን ያስደነግጠናል። ሌላው ሄሪንግ ሎዝ ነው። ጆሮአችንም እስከ ላይመለስ ሊበላሽ ወይም ምንድነው መበላሸት ሳይሆን መደንቆር የምንለው ማለት ነው። መስማት ሊሳን ሁሉ ይችላል ማለት ነው። የእነዚህ ድምጾች መስማት መሳን ማለት ነው። ሌላው ስሊፕ ዲስተርባንስ ይሄ ማታ ስንተኛ መረበሽ ማለት ነው። እንግዲህ አውሮፕላን የሚያልፍ ከሆነ መኪኖች የሚያልፉ ከሆነ በተለይ ቤታችን መንገድ ዳር ከሆነማ በቃ ምን ያው ተለማምደነው ካልሆነ በስተቀር እንቅልፍ እንዳጣን ነው የምንኖረው።
ስለዚህ እነዚህና ሌሎችም የመሳሰሉት ኢፌክቶች አሉ ተጽዕኖ አሉ ሳውንድ። እሺ ሶስተኛው ቴምብር ወይም ኳሊቲ ይባላል። የድምጽ ሶስተኛው የሳውንድ ፕሮፐርቲ ካራክተሪስቲክስ ይሄ ነው። the same note played in different instruments sound distinctly different ለምሳሌ ሁለት የተለያዩ ድምጾች አንዴ በጆሮአችሁ ቢመጡ ብለን እናስብ፣ ወይም ሁለት የተለያዩ ድምጾች በተመሳሳይ ሁኔታ ጆሮአችን ላይ ይደርሳሉ። አንደኛው ጓደኛችን ሲያወራ ሌላኛው ደግሞ መኪና ሲያልፍ ልበላችሁ፣ እኩል ናቸው። እኩል ቦታ በተመሳሳይ ዌቭ በተመሳሳይ አምፕሊቱድ ፍሪኩዌንሲ ሊሆን ይችላል። ተመሳሳይ ጊዜ ተመሳሳይ ቦታ ጆሮአችን ላይ ቢደርሱ ኳሊቲ ይባላል። ኳሊቲ አሁን ሁለቱም ደርሷል። ኳሊቲው ምንድነው ካላችሁ ኳሊቲው መርጦ የመስማት ጉዳይ ነው። የቱን ነው የምትሰሙት? መኪናው ነው ወይስ ጓደኛችሁን? the quality or timbre of sound is that the characteristics which enables us to distinguish the sound from another having the same pitch and loudness ፒቹ ተመሳሳይ የድምጹ ከፍታ ወይም ላውድነሱም ተመሳሳይ የሆኑ ሁለት ድምጾች በጆሮአችን ቢመጡ ማንኛው ነው? the sound which is more pleasant is said to be of rich quality quality ብለን የምንጠራው መርጦ መስማት ማለት ነው። መርጦ መስማት ብዙ ድምጾች አሉኛ ሁሉንም አንሰማቸውም። መርጦ መስማት ማለት ነው። ማዳመጥና መስማት ይለያያል ይባላል። እንደውም ትምህርት ላይ ስትማሩ ማዳመጥና መስማት ይለያያሉ የሚባለው ያ ነው። ብዙ መኪና ድምጹ ሊያልፍ ይችላል በጎናችን፣ ግን ብዙም ኬር አንለው። ጓደኛችንን ወይም ስልክ እያወራን ሁሉ ራሱ እንሄዳለን በመንገድ ላይ የምንሰማው ጓደኛችንን የሚያዋራንን ሰው ወይም መስማት የምንፈልገውን ለየት ያለው ማለት ነው። በብዙ መኪኖች መሃል ላይ አንድ አምቡላንስ ብመጣ የምንሰማው ድምጽ የአምቡላንሷን ነው እንጂ የሌሎቹን መኪኖች አንሰማም። ሰሌክት አድርገን ነው። ይሄ ኳሊቲ ይባላል። ኳሊቲ ማለት መርጦ መስማቱ ነው። እሺ የዛሬው ቪዲዮ ይሄንን ይመስል ነበረ። እንግዲህ ዛሬ ስለ ሱፐርፖዚሽን፣ ስለ ኢንተርፈረንስ እንደዚሁም ደግሞ ሰፋ ያለው ጊዜውን የወሰድኩላችሁ ስለ ካራክተሪስቲክስ ኦፍ ሳውንድ ዌቭ አየን። ስለ ኖድ አንቲኖድ ምንድነው፣ በኖድ እና በአንቲኖድ፣ በኖድ መካከል እንደዚሁም በኖድ እና በአንቲኖድ መካከል ያለ ርቀት ምን ያገናኛቸዋል፣ ስፔሻሊ ኮይል ሌንግዝ ጋር የሚለው በዚህ መልኩ አስተማርኳችሁ። ሐሳብ አስተያየት ካላችሁ ጻፉልኝ። ቪዲዮ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው በሌላ አዲስ ርዕስ እንገናኛለን። ለዛሬው ቴንኪው ቻው።